ሰላም እንዴት ናችሁ? ወደ ቲክቶክ ቤተሰቦቼ እኔ ያለው እግዚአብሔር ይመስገን። ሁላችሁም ይሄንን ቪዲዮ ሸር እንድታደርጉልኝ በሉሉ በእግዚአብሔር ስም ጠይቃችኋለሁ። እናታችሁን የምትወዱ በእናታችሁ እጃችኋለሁ ማለት ነው። እነዚህ ከላይ የምታዩ ሁለት ግለሰቦች አንዷ ሟች ናት፣ አንዷ ገዳይ ናት ማለት ነው። እቺኛዋ ሙልዬ ታፈሳ ትባላለች። እቺ ደግሞ ነሲባ ትባላለች። የጅማ ልጅ ናት። እቺ ደግሞ ሟቿ የወለጋ ልጅ ናት ማለት ነው። እና ነገሩ እዚህ የተፈጸመው እዚህ ሳኡዲ ውስጥ ነው። እባካችሁን ሁላችሁም ሸር እንድታደርጉ ይሄንን ቪዲዮ ማለት ነው። ነገሩ ምን መሰላችሁ? እቺ እነዚህ ሁለት ግለሰቦች ጓደኛሞች ነበሩ። ከዛም በሆነ ጊዜ ይጣሉና በሆነ ነገር ይጣሉና ይለያያሉ። እቺም ሌላ ቦታ ነው የምትኖረው፣ እቺም ሌላ ቦታ ነው የምትኖረው ማለት ነው። ከዛም በአንድ ቀን ለዚች ለነፍሰ ጡሯ ሴት ትደውልና ይቺኛዋ ገዳዩዋ ማለት ነው ትደውልላትና በቃ ይቅር ብዬሻለሁ፣ አሁን አንቺ ነፍሰ ጡር ነሽና በቃ ይቅር ብዬሻለሁ ትላትና ይቺ ገዳዋ ኬክ ይዛ ወደዚች ቤት ትሄዳለች ማለት ነው። ወደዚች ወደ ሟቿ ቤት ትሄዳለች ኬክ ይዛ ማለት ነው። ከዛን ይቺ ደግሞ ከሁለት ጓደኞቿ ጋር ነበረች ቤት ውስጥ ማለት ነው። ከሁለት ጓደኞቿ ጋር ነበረች። ለመውለድ ደግሞ 5 ቀን ብቻ ነበር የቀራት። 5 ቀን ብቻ ለመውለድ ማለት ነው ደርሳለች። ገባችሁ? ከዛን ኬክ ለሶስታቸውም ትሰጣቸዋለች። አንቺ ቢ ስትባል ግን አይ እኔ አልበላም እናንተ ብሉ ትላቸውና ሶስታቸውንም ኬክ ሰጠቻቸው። ከዛን እነሱም ሶስቱ ያው እንግዲህ እንግዳ ይዞ የመጣ ነገር ነውና በሉት ኬኩን ማለት ነው። ከበሉ በኋላ ግን የተፈጠረው ሌላ ነገር ነው። ሶስታቸውም ራሳቸውን ስቶ መውደቅ ጀመሩ፣ ወደቁ፣ አረፋ መድፈቅ ጀመሩ ማለት ነው። ኬኩን የወሰደችው ይቺ ገዳዋ ለካ ምንድነው መርዝ ጨምራበት ነው የወሰደችው ማለት ነው። ይቺኛው የእውነት ከልቧ ይቅርታ ያደረገችላት መስሏታል፣ አመነቻት። ይቺ ግን ቂም ይዛባታለች። እንግዲህ አስቡ፣ ይቺ ነፍሰ በላ ማለት ነው። የእውነት ሰው እንዴት በዚህ ልክ የፈለገ ነገር ብትበድላት እንኳን እንዴት ነፍሰ ጡር ሴት ላይ ይጨክናል? እንዴት ሁለት ነፍስ ላይ ሰው ይጨክናል? በእግዚአብሔር እውነት በስመ አብ። ለመውለድ 5 ቀን የቀራት ሴት ልጅ እንዴት ነው ምን አይነት ጭካኔ ነው ይሄ? ከዛን ኬኩን በሉ። ከበሉ በኋላ አረፋ መድፈቅ ጀመረች፣ ወደቁ፣ ሶስታቸውም ወደቁ። ከዛም በኋላ በወደቀችበት ቦታ ይቺ ገዳይ ምን ታረጋታለች? በሆዳ ደፍታት፣ ነፍሰ ጡር ሴት ሆዳ እንደዚህ የወጣ እንዲህ ድፍት አድርገት ወገቧ ላይ ቁጭ ብላ ታላግጥባታለች ማለት ነው። ወገቧ ላይ ቁጭ ብላ ትስቃለች። በቃ እንደሌላ ነገር ነው የምትሆነው። ሁለት ጓደኞቿ ሌሊቱን ሙሉ የታመሙ አድሮ ጠዋት ወደ ሕክምና ተወሰዱ። መርዙ ተጠረገላቸው። እነሱ ናቸው እንግዲህ ይሄን ሁሉ የሚናገሩት ማለት ነው። በቃ ለሷ መከላከል አልቻልንም እኛ ራሳችን ስትወርቀ ነበረ፣ ግን እንደዚህ እያደረገቻት ነበረ ብሎ የተናገሩት ደግሞ ጓደኞቿ ናቸው። ከሷ ጋር ሁለት ጓደኞቿ ነበሩ። እነሱ ተረፉ። አሁን ሕክምና ላይ ነው ያሉት እነሱ ማለት ነው። ይቺ ግን እንደዛ ካደረገች በኋላ ምን አደረገች? ባሏ ስራ ላይ ነበረ። የዚች ነፍሰ ጡሯ ባል ስራ ላይ ነበረ። ለሱ ደወለችለትና ያለውን ነገር ሁሉ ነገር ነግራው እሱን ጠርታው እሷ ከዛ ቦታ አፕስ ብላ ጠፋች ማለት ነው። ጠፋች። ከዛን ከቀናት በኋላ ደግሞ ልጆቹ ወደው በስሜታዊ ሆነው ሞባረክ የሚባል ልጅ ጋር ሄዱ። ለሱ ሁሉም ነገር ነገሩት። ይቺ ነፍሰ ገዳዋ መጣች። ላይቭ ላይ መታም እንዳወራች አላውቅም። መጣች ላይቭ ላይ ፎቶ የተነሳች። ይሄ ፎቶ ራሱ የተነሳው ከዛ ከላይቭ ላይ ነው ማለት ነው። ገዳዋ ይቺ ናት። የጅማ ልጅ ናት። ስሟ ነሲባ ይባላል። ይቺ ደግሞ ሙልዬ ታፈስ ትባላለች። የወለጋ ልጅ ናት። እኔ ሰው ልጅ እንዴት ነው በዚህ ልክ የሚጨክነው? ኧረ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። ይቺማ የሰው አውሬ ናት። እውነት አውሬ ራሱ አይገልጻትም። እንዴት ነፍሰ ጡር ሴትን ልትወልድ 5 ቀን የቀራትን ሴት እንዴት እንደዚህ መርዝ ታበላታለች? እንዴት? ኧረ ወይኔ! ኧረ ምን ማንሰማው ጉድ የለም። እግዚአብሔር ነው የምላችሁ። እና እባካችሁም ሁላችሁም የዚች የሟቿ እናት ደግሞ ይቺ ልጅ 10 ምናምን ዓመቷ ነው እዚህ ሀገር እዚህ ሳውዲ ከመጣች አንድ ቀንም ቤተሰቦቿን አይታ አታውቅም። እናቷ አሁን ሰው ወደ እሷ ቤት ለቅሶ ሲሄድ ሂዱ፣ ምን ሆናችሁ ነው? ሂዱ፣ ልጄ ምንም አልሆነችም። በቃ እናቷ ጭንቅላቷ ተነክተዋል። የእውነቴን ነው የምላችሁ። እንግዲህ አስቡት። እኔ እንጃ ለእናት መርዶ ሲነገራት ስንት ዓመት የናፈቀቻትን ልጇን አሁን ሬሳውን እንኳን እንትን ለማለት እንትን አልቻለችም እናትየው ነው። ሁላችንም እባካችሁ ለትላልቅ ፎሎ ላላቸው ልጆች አድርሱና የዚች ልጅ እርዳታ ተሰብስቦላት ሬሳዋ ወደ ሀገር ቤት ለቤተሰቦቿ እንዲደርስ ቢያስ ማለት ነው። አሁን ሬሳዋ ያለው ፍሪጅ ውስጥ ይመስለኛል። እና እባካችሁን ይቺን ገዳይ ደግሞ ባገኛችሁበት አሳልፋችሁ እባካችሁን ለህግ ስጡ። ይቺ ልጅ የ4 ሰው ነፍሰ ገዳይ ናት። እነዛ ሁለቱ ልጆች ፈጣሪ ቀናቸው አልደረሰም ተብሎ ነው የተረፉት እንጂ እቺ ልጅ በሆዱ ያለ ልጅ ገላለች፣ እናትየውን ገላለች። እነዚህ ሁለቱ ልጆች ላይም የግድያ ወንጀል ፈጽማለች። ግን እነሱ እግዚአብሔር ቀናቸው ስላልሆነ ተረፉ። እቺ ሴት የ4 ሰው ነፍሰ ገዳይ ናት። ገባችሁ? አሳልፋችሁ ካለችበት ለህግ ስጡ። አሁን አድራሻዋን አጥፍታ ሁሉ ነገር አጥፍታ ጠፍታለች። እዚህ ሳውዲ ውስጥ ነው ያለችው ማለት ነው። እባካችሁን ሸር አድርጉ ይሄንን ቪዲዮ ማለት ነው። ለእህታችን ደግሞ እግዚአብሔር አምላክ ነፍስሽን ይማረው።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። እኔ እንጃ ያልታደልን እኛ ኢትዮጵያውያን ማለት ነው። የምር በየቀኑ የምንሰማው ሮሮሮሮሮሮሮ ወኔ አረቤ እኔ ምን እንደምል አላቅም። እስቲ እንደው በአላ ለልጁ አያሳዝንሽም? ምን ያህል ለምን ባልሽን እንኳን ብትቀማሽ ይሄን ያህል ባልሽን አልቀማች። እንደው 5 ቀን ልትወልድ 5 ቀን የቀራሽን ጓደኛሽን መርዞ ህይወታን መንጠቅ። አንቺ ከሰው አልተፈጠርሽም የኔ እናት። ምንድን ነው ማለት? ምን እየሆንን ነው? ወዴት እየሄድን ነው? እኔ ብቻ ነኝ ግራ የገባኝ? እስቲ በአለ ኮመንት ላይ ያስቀምጡልኝ ማለት ነው። ሰው ልጅ እንደዚህ መቀያየሩ፣ ሰው ልጅ እንደዚህ መሆኑ እኔ ብቻ ነኝ ግራ የገባኝ ወይስ ሁላችሁም ናችሁ? ምንድን ነው ማለት? እኛ ኢትዮጵያውያን በእንደዚህ ስነ ምግባር አንታወቅም። አሁን ላይ እኔ ወላሂ ነው የምላችሁ፣ አንቺ ኢትዮጵያ ነሽ፣ አንቺ አበሻ ነሽ ሲሉኝ በቃ ማፈር ጀምሬያለሁ። ማለት በቃ እኔ ድሮ አበሻ ነኝ ስል በጣም ነው በራሴ የምኮራው። በቃ እኔ አበሻ የብላል ዘር ነኝ፣ የነጃሺ ዘር ነኝ ስል ያ ነቢያችን አለይሂ ሰላቱ ወሰላም የተመሰከረልን ዘሮች፣ ሰው አክባሪ፣ እንግዳ ተቀባይ፣ የተራበውን የሚያጎርስ፣ የታረዘውን የሚያለብስ፣ እኛ ማለት እንደዚህ ነን ነበርን። አሁን ላይ ምን ሆነን ነው? በሀገር ውስጥም ከሀገር ውጪም በቃ የሰውን ህይወት መንጠቅ እንደዚህ ሲምብል ወላ ቀላል አድርገን ያየን ያለነው። ምን እየሆንን ነው? ወዴት እየሄድን ነው? ይሄ ነገርማ የሆነ ነገርማ ጥናት ሊደረግበት ይገባል። የምር ይሄ የሰላም አይደለም። እኛ አገር ብቻ ነው በአላ ኮመንት ላይ ያስቀምጡልኝ ነው ወይስ ሌላም አገር እንደዚህ ነው? እኔ ግራ ስለገባኝ ነው ጎበዝ። እንዴ ምንድን ነው በዚህ ልክ ደግሞ ማለት ነው? እኔ እንጃ። እኔ ድሮ አንዳንዴ በዚህ ልክ ጭካኔ እኔ እንጃ አላቅም። እና ጓደኛ ከእህት በላይ ብዙ ጓደኞች አሉ። በቃ እንዴት ነው ችግር ጊዜ፣ ደስታ ጊዜ አንድ ላይ የምትካፈል። አሁን ላይ ጓደኛ ብዙ በምንሰማው በእንደዚህ መልኩ የሆነ አንቺ ከባልሽ ጋር ደስተኛ ከሆንሽ ካየች፣ ወይስ እሷ ደግሞ ከባሏ ጋር እዚህ ጋር ደስተኛ ካልሆነች፣ በተለይ ስደት ላይ መቀማት ባልም እኔ ወይ መቀማት ነው የምትፈልገው፣ ወይ ደግሞ ባልየውም ደግሞ እኔ አላቅም አይምሮ እንዴት እንደሚያስብ። ለማንኛውም ኤኒዌይስ አላቅም። በቃ ሰው ጓደኛ አያፈራም። በተለይ የሴት ጓደኛ እኔ በትንሹ ራሱ በጣም አይቻለሁ። የምር አሉ መልካሞች፣ እንደዛም ሆኖ እኮ ግን ስኬታችሁ የማይፈልጉ ከእናንተ ፊት ማለት ነው ሰው መስሎ በችግራችሁ ጊዜ ችግራችሁን ተካፍሎ፣ በደስታችሁ ጊዜ ደስታችሁን ተካፍሎ ከእናንተ ጀርባ ግን የሚያወራው ያ ሰው ሌላ ነገር ነው። የምር እኔ ራሴ በእንደዚህ አይነት በቃ እኔ ከሆነ ሰው ምናምን ስለ እኔ እዚህ ጋር እኮ በቃ ተነጠፍኩልሽ ምን ኩልሽ ምትል ጓደኛ ከሌላ ሰው ስሰማ ኧረ መኬሌ እኮ እንደዚህ ወይኔ ያልኩኝ። የምር እኔ አላቅም ብቻ። እና ታዲያ ሰው ልጅ እኮ እኔ በምን ብዬ ልናገር? ቃላትም ጠፍቶኛል። በጣም ገርሞኛል፣ በጣምም አሞኛል፣ በጣም አስጠልቶኛል። ወይኔ ያ ረቢ እንዴት ባለ ለእናቱ አታስብም? ሆዳ ውስጥ ላለው ጽንስ 5 ቀን ሊወለድ የቀረው ለእሱ አታስቢ? ምን ብትልሽ ነው ይሄን ያህል እንደዚህ በጓደኛሽ ጨከንሽ? አንቺ ፈጣሪ የለሽም? ፈጣሪን አታቂም? ምንድን ነው? ማንን እንጠይቀረ? ያ ረቢ አንተ እንደው በራህመት አውርድልን። እውነት ሰልችቶናል። እውነት ሁሌም በቃ የለቅሶ የሮሮ የምን ዜና መስማትኛ ሰልችቶናል። በጣም ነው የሚያስጠላው።
ደግነቱ የሳውዲ አረቢያ ህግ ደስ የሚለው የገደለ ይገደላል፣ የሰረቀ እጅ ይቆርጣል። እና በቃ ሁሉም የራሱን ዋጋው ስለሚያገኝ ልታመልጥ አትችልም ማለት ነው። የራሷን የስራውን ታገኛለች። እንደ ሀበሻ እንደ ኢትዮጵያ ታስራ ወይ ደግሞ በዋስ በምትወጣ አይደለችም። እና በያለችበት እንግዲህ ይቺን ልጅ ያው ፎቶዋን አይታችኋል። ተባብረን እንያዛት ማለት ነው። ምን እንደምል አላውቅም። ብቻ አላህ ሱብሃነሁ ወተዓላ ለሞተችው አላህ ጀነተል ፊርደውስን ይወፍቃት። ያው መቼስ በሰው እጅ የተገደለ ሸሂድ ነው። አላህ የሸሂድን ቦታ ይስጣት። ያውም 2 ነፍስ ሆና ነፍሰ ጡር ሆና የደረሰች ልትወልድ ቀን እየቆጠረች ያለችዋን ህይወቷን የነጠቀችው አላህ የሸሂዱን ቦታ ይስጣት። አላህ ቀብሯን ያስፋላት ያ ረቢ። ያው እንግዲህ ሀገርም እንግዲህ የምትገባበት አስክሬኗ ሀገር የሚገባበት ብርም ያስፈልጋል። እንግዲህ ሁሉም ትልልቅ ፔጅ ያላቸው እንዲተባበሩ ሁላችሁም ይሄን ቪዲዮ ሼር እያደረጋችሁ መርዳት ለሚችሉ በሼር እንኳን እንተባበር ማለት ነው። አላህ ወጥቶ ከመቅረት ይጠብቀን። አሚን ያ ረብ።